በስከመጨረሻም ወይዘሮ ዘርፌ ሽብሩን ወደ መኝታ ቤት ትጠራዋለች። ወደ መኝታ ቤት ከጠራችሁ በኋላ እሱ ግን ያየውን ማመን ያቅተዋል። አለባበሷ ምን አይነት ሴት ናት? እንዴት እንደዚህ ትጠራኛለች? በማለት በፍርሃት ምንድነው ትዬ ብሎ በበራ ጮልቆ ቢያትም እና ወደ ውስጥ ግባ፣ አይጥ ገብታለች መኝታ ቤት ትለዋለች። እኮ መኝታ ቤት በዚህን ሰዓት እንዴት አይጥ ይገባል? ወይዘሮ ዘርፌ ምን እያልሽ ነው ሲላት፣ እና ዝም ብለህ ስትል ትጠራዋለች። እሱም እውነት መስሎት እሺ ብሎ ገባ። የታለች ታዲያ? አልጋ ስር ገባች ስትለው ወደ አልጋ ስር አጎንብሶ ሲፈልግ አረ ወይዘሮ ዘርፌ እዚህ ውስጥ ምንም አይጥ አይደለም፣ ምንም ነገር የለም፣ አልጋ ስሩ ባዶ ነው ይላታል። እናም ብድግ ሲል ከተቀመጠበት እሷ በሩን ቆልፋ ዞር ስትል እንዴ ምን እያደረግሽ ነው ወይዘሮ ዘርፌ? እንዴት እንደዚህ ታደርጊያለሽ? ምክንያቱም እግርህንም ሆነ ምንህን መያዝ ሲያቅተኝ ያለኝ አማራጭ አንድና አንድ ይሄ ነው። በዚህ ነው አንተን መያዝ ያለብኝ ማሸነፍህም ትለዋለች። ሽብሩን በጣም ደንግጦ ወይዘሮ ዘርፌ በር አልተዘጋም ክፍት ነው ሲል በዛ መሀል ነበር በር የተንኳኳው። በር ሲንኳኳ እየሮጠ በሩን ትከፍትለታለች። ወይዘሮ ዘርፌም በሩን ከፍታለት እሱም ወደ ውጭ ይወጣል። ምን አይነት ሴትዮ ነች? ልቤን ባፌ ልታስተፋኝ ነበረ እኮ ሳሮንን ትቼ ወደ እሷ ልሄድ፣ ምን አይነት የተረገመች ሴት ናት እያለ ቁጭ ብሎ ማሰብ ጀመረ። እናም ቆይ ይቺ ሴትዮ አሁን ይህንን ነገር ለሳሮን መናገር አለብኝ፣ ሳሮን ማወቅ አለባት ይላል። ሳሮን እዛ ቤት ሄዳ እሱንም ለመጠበቅ ሆነ ስለዛ ቤት ህይወት ታሪክም ለማወቅ ስትል እዛ ቤት ሰው ቤት ለመስራት ፈልጋ ነበር። እናም ሳሮን ያሰበችው ነገር አልሆነላትም። ምክንያቱም ትጂ ቀድማት በደላላ በኩል እዛ ቤት ገብታለች። ትጂ እዛ ቤት ኃላፊ ሆናለች። ግን ደግሞ ትጂ እዛ ቤት ትሰራለች አትሰራም፣ እሱን ገና የታወቀ ነገር የለም። ምክንያቱም ዘርፌን እዛ ቤት ያስገባቻት እሷ ስለሆነች ልታቆያት ትችላለች። አሁን ላይ ትጅም በመጨረሻ የወይዘሮ ዘርፌ የቤት ሰራተኛ ሆናለች። ሉላ ግን እየጠየቀቻት ነው አክስትየዋን። ቢያንስ ለዚህ ደረጃ እያበቃችሽ እሷ ናት እና እንዴት ሰራተኛ ታደርጊያታለሽ? ቢያንስ እንኳን ምን አለበት አብራሽ እንድትኖር ብትፈቅጅላት፣ አንድ ክፍል ሰተሻት ትላታለች። ስሚ እኔ ማንንም የማስጠጋ ሴት አይደለሁም። ከፈለግሽ አንቺም ከዚህ ቤት ትውጫለሽ። የምፈልገው ሀብት እንድታመጭልኝ እንጂ እዚህ ያለውን ንብረቴን ማንም እንዲጋራኝና እንዲሻማኝ አይደለም ትላታለች። ሉላም ግራ ትጋባና ቆይም ግን ምን አንቺ ነሽ ግን የኔ እናቱ ነሽ እኔን ያሳደግሽኝ አንቺ ነሽ እኔን ያሳደግሽኝ ስትላት፣ ማለት እዚህ ደረጃ ላበቃውሽ ነው እኮ እንደዚህ አይነት ስነ ምግባር ኑሮሽ ነበር እያሳደግሽኝ ማለት ነው። ይኸውልሽ አንድ ነገር ልንገርሽ፣ እኔ ግን እናቴ ነሽ ብዬ ብዙ ነገር አስቤ ነበር። አንቺ ግን ለራስሽ ጥቅም ብቻ ነበር የምትፈልጊኝ። አሁንም ቢሆን ሮቤልን እንዳገባ የምትፈልጊው ለራስሽ ጥቅም ነው ማለት ነው። እኔን በፍቅር ከከተትሽ በኋላ ወደ ፍቅሩ ዓለም ካስገባሽኝ በኋላ ጨዋታው ለራስሽ ሊሆን ነው ማለት ነው ስትላት፣ አይ እንግዳማ እኔ ላንቺ አዝኜልሽ ይመስልሻል? ትዳር ይዘሽ እንድትኖሪ ንብረት እንድታመጭልኝ በንብረት ላይ ንብረት እንዲኖረኝ እንጂ ስላንቺ ትዳር እኔ ምን አገባኝ ስትላት፣ ሉላ የሰማችውን ነገር ማመን ያቀታታል። ቆይ እንዴት ነው ነገሩ ስትል ግራ ትጋባለች። ይቺ ሴትዮ ግን ምን አይነት ሴት ነች? ወይኔ የእህቴንም ገንዘብ እንዳልሆነ አድርጌ እንዴት ግን ደግሞ እመኝኝ አንቺ ትጠፊያለሽ፣ እህቴ ግን ወደዚህ ሀብት ትመለሳለች በማለት በብቻዋ ታወራለች። ምንድነው ለብቻሽ የምትል ጎመጎሚው ስትስጮባት፣ አይ ምንም እየተጎመጎምኩ አይደለም፣ ያቺ እህትሽ ታግባው ካልሆነ ስትላት፣ ማናት እሷ? እንዴት ለእኔ የፈለኩትኝን ሰው ለእሷ አድርላታለሁኝ? አንቺ ግን ቆይ ያችን ስለዛች ቤዛን የምን አገባኝ ስትል ስለ ቤዛ መጥፎነትና ክፉነት ላከስቷ ትነግራታለች። ግን ደግሞ ዘርፌ እውነት ነው አይደለም የሚለውን ነገር ማመን አቅቷታል። ምክንያቱም ምን ጉድ ነው ስትል ትነግራታለች። በዛን መሀል ነበረ እሷም ግራ ተጋብታ ሮቤልም ምክንያቱም ወይዘሮ ሰላም ውድና የተከበራችሁ የመግድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ይሄንን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑኝ። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። አመሰግናለሁ ስለምትከታተሉኝ ወዳችሁ ፈቅዳችሁ። ወይዘሮ ዘርፌ ለሮቤል ቤዛ ያልሆነ ነገር ተቀይራ እንደምትመጣበትና ብቻ ብዙ ነገር እያሰበችበት እንደሆነ ደውላ ተነግረዋለች። እናም ደውላ በነገረችው ሰዓት ምንም
ቆይ እኔ እኮ እችን ሴት ምን ማድረግ አለብኝ ይላታል። እናም የሆነ ነገር አስብ ብቻ ሁለቱን እንዲገናኙ እንዳትፈቅድላቸው ማየት አለብህ። ሉላንም መከታተል እንዳለበትና የት እንደምትወጣ እንደምትገባ ማየት እንዳለበት ትነግረዋለች። በዛን ሰዓት አጋጣሚ ሆኖ ሉላና ቤዛ ተቀጣጥረው ነበረ። እናም የሆነ ካፌ ላይ ቁጭ ብለው እያወሩ እያለ ባላሰቡት መንገድ ብዙ ነገር ካወሩ በኋላም እናም ቤዛ ሉላ ከሮቤል ጋር ያላትን ነገር እንድታቋርጥ ስትጠይቃት ሉላ ግን በፍጹም እንደማይሆን ትመልስላታለች። እናም ቤዛ ግን በጣም ተጨንቃ ስለነበር ምን ማድረግ አለብኝ፣ ለማንኛውም እስኪ እኔ ወደ መጸዳጃ ክፍል ሂጄ ልምጣ ትላታለች። እሺ ስትል ትሄዳለች። በዛን መሀል ሉላ ብቻዋን ቁጭ ብላ ነበረ። ቁጭ ብላ በርበሩን እያየች እያለ ያየችውን ማመን ያቅታታል። ምክንያቱም ቤዛ ስልኳንም ሆነ ቦርሳዋን እዛው ወንበር ላይ ነው ቁጭ አድርጋ የሄደችው። ይዛላት ቢሆን እንኳን አትሊስት ደስ እያለኝ እሱን እኔ እየጠበኩህ ነበር፣ ጀስ ራሴን ለማጽናናት ነው ብዬ እዋሸው ነበር። ግን ምን ማድረግ አለብን? እውነት ቤዛና ሮቤል መታየት የለባቸውም ስትል ብቻዋን ታወራለች። እሱም ከውጭ እየመጣ ነው። ድንገት ነበር ያየችው ሉላ ደንግጣለችም። ቤዛም ከመጸዳጃ ክፍል እየወጣች ነበረ። ብቻ ሁለቱም ግራ ተጋብተዋል። እኔ ወዴት ማምለጥ አለብኝ? በዚህ በኩል በር የለውም መውጫ። ምን ማድረግ አለብኝ? ቤት አባቴ ሂጄ ቤት መውጣት እንዳለብኝ ብቻ አላቅም።